ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መጋቢት 3 ቀን 2018 ዓ.ም አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና ምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራሁ ደግሞ እኔ ቴዎድሮስ አይቸው ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅር ሰዓታችን ስናልፍ በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የሟቾች ቁጥር 107 መድረሱን ጠቅላይ ሚኒስትር አብይ አህመድ ወደ መካከለኛው ምስራቋ ሀገር የተባበሩት አረብ ኤሚሬትስ መጓዛቸውን አቶ ጌታቸው ረዳ ከትግራይ ከወጣሁ 1 ዓመት ቢሆነኝም ከትግራይ ሕዝብ ፍላጎት ግን ፈቀቅ አላልኩም ሲሉ መልእክት ማስተላለፋቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የሟቾች ቁጥር 107 ደረሰ። በደቡብ ኢትዮጵያ ክልል ጋሞ ዞን በሚገኙ 3 ወረዳዎች ሰሞኑን በተከሰተው የጎርፍ አደጋ የሟቾች ቁጥር 107 መድረሱን የዞኑ ኮሚኒኬሽን ቢሮ አስታውቋል። ከሟቾቹ መካከል ከጋጮ ባባ ወረዳ ብቻ 102፣ ከካምባ ወረዳ 2 እንዲሁም ከቦንኬ ወረዳ 3 በድምሩ 107 ሰዎች ሕይወት ማለፉ ተገልጿል። እስካሁን በተከናወነው አስቸጋሪ ፍለጋ የ57 ሰዎች አስከሬን መገኘቱንና በጋጮ ባባ ወረዳ የቀሪ 50 ሰዎች አስከሬን እየተፈለገ መሆኑን የዞኑ ኮሚኒኬሽን መረጃ ያመለክታል። አደጋውን ተከትሎ ቢቢሲ ያነጋገራቸው የጋሞ ዞን የከተማ አስተዳደር ልዩ አማካሪ አቶ ተስፋጽዮን ዘነበ የመሬት ናዳው የደረሰው መጋቢት 1 ቀን 2018 ዓ.ም ከኩለ ሌሊት በኋላ ነው ያሉ ሲሆን ባልተለመደና ባልተጠበቀ መንገድ ከፍተኛ መጠን ያለው ዝናብ ይጥል እንደነበርም ተናግረዋል። ዝናቡ ረቡዕ መጋቢት 2 ቀን 2018 ዓ.ም ማለዳ ድረስ መቀጠሉንና ይህም ሁኔታውን አስቸጋሪ ማድረጉን አቶ ተስፋጽዮን ተናግረዋል። የተለያዩ ስራዎች መሰራታቸውን የተናገሩት አቶ ተስፋጽዮን ይህ አካባቢ ግን ከዚህ አይነት ስጋት ነፃ እንደነበረና ምንም አይነት እርምጃ አለመወሰዱን አስረድተዋል። ይህ በእንዲህ ያለ የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 10 ቀናት ከመካከለኛ እስከ ከባድ የዝናብ መጠን የሚኖራቸውን አካባቢዎች ይፋ ያደረገ ሲሆን ቅድመ ጥንቃቄ እንዲደረግም አሳስቧል። በዚህም ጋሞ፣ ወላይታ፣ ጎፋ፣ ጌዲዮ፣ አሪ፣ ኮንሶ፣ ጉርጂ፣ አሌ፣ ኮሪና ደቡብ ኦሞ ዞኖች እንዲሁም ሁሉም የሲዳማ ክልል ዞኖች ከመካከለኛ እስከ ከባድ የዝናብ መጠን እንደሚያገኙም ተገልጿል። ጠቅላይ ሚኒስትር አብይ አህመድ ወደ መካከለኛው ምስራቋ ሀገር የተባበሩት አረብ ኤሚሬት ተጓዙ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ሐሙስ መጋቢት 3 ቀን 2018 ዓ.ም ሳይጠበቁ ወደ መካከለኛው ምስራቋ ሀገር የተባበሩት አረብ ኤሚሬቶች ማቅናታቸው ታውቋል። የተባበሩት አረብ ኤሚሬቶች የኢትዮጵያ ወዳጅ ሀገር መሆኗ በስፋት የሚገለጽ ሲሆን ከኢትዮጵያ ጋርም በመከላከያና በተለያዩ ዘርፎች አብሮ ለመስራት ስምምነት መፈጸሙም ይታወሳል። ጠቅላይ ሚኒስትር አብይ አህመድና የተባበሩት አረብ ኤሚሬቶች መሪ መሐመድ ቢን ሰይድ አልነህያን የጠበቀ ግንኙነት እንዳላቸውና ጠቅላይ ሚኒስትሩም በተደጋጋሚ ይህንኑ በተለያየ ቃለ መጠይቆች ሲያረጋግጡም ቆይተዋል። ከሰሞኑ አሜሪካና እስራኤል ከኢራን ጋር እያካሄዱት ያለውን ጦርነት ተከትሎ ጠቅላይ ሚኒስትር አብይ ዛሬ ባቀኑባት በተባበሩት አረብ ኤሚሬቶች ውጥረት ሰፍኖ የነበረ ሲሆን የኢትዮጵያ አየር መንገድን በረራ አቋርጦ መቆየቱ ይታወቃል። በእርግጥ ላለፉት ቀናት በመካከለኛው ምስራቅ ውጥረቱ ወደ መረጋጋት መመለሱን የተለያዩ መረጃዎች ይጠቁማሉ። በጦርነቱ ጅማሮ ወቅት ኢራን ወደ ተባበሩት አረብ ኤሚሬቶች ጥቃት ፈጽማ የነበረ ቢሆንም አቡዳቢ ለዚህ ጥቃት ወታደራዊ ምላሽም ሆነ ተደጋጋሚ መግለጫዎችን አልሰጠችም። ይህን የመካከለኛው ምስራቅን ጦርነት ተከትሎ ሀገራቱ አቋማቸውን እያንጸባረቁ ሲሆን ኢትዮጵያ ግን በውጭ ጉዳይ ሚኒስትሯ በኩል በይፋ ያለችው ነገር የለም ተብሏል። ወደ ተባበሩት አረብ ኤሚሬቶች የተጓዙት ጠቅላይ ሚኒስትር አብይ አህመድ አሜሪካና እስራኤል በአንድ ወገን፣ ኢራን በሌላ ወገን ሆነው በሚያደርጉት ጦርነትና በሌሎች የአፍሪካ ቀንድ ቀጠና ጉዳዮች ዙሪያ ይመክራሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ዛሬ አቡዳቢ መግባታቸው ጦርነቱ ከተቀሰቀሰ በኋላ ወደ መካከለኛው ምስራቅ ጉዞ ያደረጉ የመጀመሪያው የሀገር መሪ አድርጓቸዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በትናንትናው ዕለት ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በወቅታዊ ጉዳዮችና በቀጠናው ሁነቶች ዙሪያ መምከራቸው ተገልጿል። በተመሳሳይ ጠቅላይ ሚኒስትር አብይ ወደ ኤሚሬት ከማቅናታቸው በፊት በትናንትናው ዕለት ከጅቡቲና ከሶማሊያ መሪዎች ጋር የቀጠናውን ሰላም በሚመለከት በጅቡቲ ተገናኝተው መወያየታቸውን ለማወቅም ተችሏል። አቶ ጌታቸው ረዳ ከትግራይ ከወጣሁ 1 ዓመት ቢሞላኝም
ከትግራይ ህዝብ ፍላጎት ግን ፈቀቅ አላልኩም ሲሉ መልእክት አስተላለፉ። ከትግራይ ከወጣሁ 1 ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለትግራይ ክልል ህዝብ መልእክት አስተላልፈዋል። አቶ ጌታቸው በማህበራዊ ገጻቸው በትግረኛ ቋንቋ ባስተላለፉት መልእክት በዚያ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምምድ ባይኖረኝም ትግራይ አትጠፋም ካሉት ጋር በመሰለፍ መከራውን ተሳትፌያለሁ ብለዋል። አማካሪ ሚኒስትሩ አክለውም ከበረሃ እስከ ፕሪቶሪያ ባደረኩት ጉዞ ሁሉ ሚዛኔ እኔ ለህዝብ ይበጃለሁ የሚል ብቻ ነበር በማለት አክለዋል። ለኔ ትልቁ ሀፍረቴ ሞት ሳይሆን የህዝቤን ጥቅም አሳልፌ በመስጠት የሚመጣ ውርደት ነው ያሉት አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው የታሪክ ጠባሳ እንዳልፍ ጥሬያለሁ በማለት አስረድተዋል። ስልጣንን ከፓርቲ ተጽዕኖ ለማላቀቅና የሐሳብ ገበያ እንዲሰፍን የቻልኩትን አድርጌያለሁ ያሉም ሲሆን ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊናዬ ረፍታለሁ ብለዋል። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖቼ ክህደት ተፈጽሞብኛል። ይህንን ለታሪክና ለህሊና ፍርድ ትቸዋለሁ። ቂም የሚይዝበት ሰው ግን የለኝም። ዛሬም ነገም በትግል ላይ ነኝ። ትኩረቴም በትግራይ ጥቅም ላይ ነው በማለት አብራርተዋል። እኔን በማግለል ሊያሳኩት ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየም። ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮችን ስቃይ ማራዘም ላይ ተጠምዷል ያሉት አቶ ጌታቸው ረዳ የነዚህ አካላት ፀሐይ እየጠለቀች መሆኑን ራሳቸውም ያውቁታል ብለዋል። ወጣቱን ለጥፋት ቢቀሰቅሱትም ህዝቡ ግን ነቅቶባቸዋል ያሉት አቶ ጌታቸው ረዳ ትልቁ ስጋቴ ግን ሲጠፉ እኛንም ይዘው እንዳይጠፉ ነው ሲሉም ስጋታቸውን አጋርተዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በፓርኮች መራቆትና በተለያዩ አካባቢዎች በሚከሰቱ ግጭቶች ምክንያት በዱር እንስሳትና በፓርኮች ጥበቃ ስራ ላይ ፈተና ሆኗል መባሉን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ጠቅላላ ምርጫ የሚደረግባቸውን አካባቢዎች የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር ተወያየ። የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት 7ኛው ጠቅላላ ምርጫ የሚደረግባቸው አካባቢዎችን የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር ተወያይቷል። የቦርዱ ሰብሳቢ ሜላትወርቅ ኃይሉን ጨምሮ 5ቱም የቦርድ ስራ አመራር አባላት በተገኙበት በተደረገው በዚህ ውይይት ላይ ቦርዱ ቀደም ሲል ከፖለቲካ ፓርቲዎች የሰበሰበው ስጋት አለባቸው ብለው የለዩዋቸው አካባቢዎች ላይ ተጨማሪ ማብራሪያ ሰጥተዋል። በውይይቱ ከተነሱ ተጨማሪ አጀንዳዎች ውስጥም በአንዳንድ አካባቢዎች ላይ ያለው የጸጥታ ስጋትና በነጻነት የምረጡ እንቅስቃሴ ያለማድረግ ሁኔታ የምርጫ አስፈጻሚዎች ያለምንም ተጽዕኖ ስራቸውን ማከናወን የፖለቲካ ምህዳርን በተመለከተ የተቸገሩ መሆኑን ይጠቅሳሉ። ሜላትወርቅ ቦርዱ በራሱ የደረሰባቸውንና የእርምት እርምጃ ሊወስድባቸው ይገባል ያላቸውን ጉዳዮችን የሚመለከታቸው የመንግስት አካላት ማስተካከያ እንዲያደርጉ የራሱን ጥረት በማድረግ ላይ መሆኑንም ገልጸዋል። አሁንም ፖለቲካ ፓርቲዎቹ በለዩዋቸውና ለቦርዱ ባሳወቋቸው አካባቢዎች ላይ በቀጣይ የክትትልና ቁጥጥር ኮሚቴ እንደሚሰማራ ተናግረዋል። ከቦርዱ የምርጫ ክትትልና ቁጥጥር ቡድን ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች የተውጣጡ ተሳታፊዎች እንደሚኖሩትም አስታውሰዋል። ቦርዱ ቀደም ሲል የክልል ርዕሰ መስተዳድሮችንና የከተማ መስተዳደር ከንቲባዎች፣ የፌዴራልና የክልል የጸጥታ ተቋማት አመራሮች፣ የፖለቲካ ፓርቲዎችና የሲቪል ማህበረሰብ ድርጅቶች ተወካዮች በተገኙበት ቦርዱ ከክልል መንግስታትና ከከተማ መስተዳድሮች እንዲሁም ከጸጥታ ተቋማት የሰበሰበውን በአረንጓዴ በቢጫና በቀይ የተፈረጀ የጸጥታ ሁኔታ መረጃ ቀርቦ ውይይት እንደተደረገበት ይታወቃል። ስምረት ፓርቲ በምርጫ ቦርድ ውሳኔ ላይ ያቀረበውን ክስ ማንሳቱን አስታወቀም። በትግራይና አማራ ክልል መካከል አከራካሪ የሆኑ 5 የምርጫ ክልሎችን በተመለከተ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ በመቃወም ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ መስርቶት የነበረውን ክስ ማንሳቱን አስታውቋል። የፌዴሬሽን ምክር ቤት ለምርጫ ቦርድ በላከው ደብዳቤ መሰረት በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩት የሰቲት ሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ይገባኛል ጥያቄያቸው በህገ መንግስታዊ ስርዓት ልባት እስከሚያገኝ ድረስ ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዳካሄዱ ፌዴሬሽን ምክር ቤት መወሰኑ ይታወሳል። ይህንን በፌዴሬሽን ምክር ቤት ተወስኖ በምርጫ ቦርድ ይፋ የተደረገውን ውሳኔ ተከትሎ ስምረት ፓርቲ ውሳኔውን እንደማይቀበለውና ክስ መመስረቱን ገልጾ የነበረ ሲሆን በዚህም የፌዴራል ከፍተኛ ፍርድ ቤት የቦርዱን ውሳኔ በጊዜያዊነት አግዶት መቆየቱ አይዘነጋም። የፌዴራል ከፍተኛ ፍርድ ቤት የኢትዮጵያ ብሔራዊ ምርጫ ቦርድ በወልቃይት በጠለምትና ራያ አካባቢዎች ላይ ያሳለፈውን ውሳኔ በተመለከተ
ለትናንት መጋቢት 2 ቀን 2018 ዓ.ም ቀጠሮ ይዞ ነበር። የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ትናንት መጋቢት 2 ቀን 2018 ዓ.ም እንደገለጹት ለፍርድ ቤቱ ያቀረቡትን ክስ በገዛ ፈቃዳቸው ማንሳታቸውን አሳውቀዋል። ትናንት በነበረው የፍርድ ቤቱ ውሎ ኮሎኔል ደመቀ ዘውዱን ጨምሮ በክሱ ላይ ጣልቃ ለመግባት ጥያቄ ያቀረቡ 3 የማንነት አስመላሽ ኮሚቴ ተወካዮች እንዲሁም የተለያዩ የፖለቲካ ፓርቲ ተወካዮች በችሎቱ ተገኝተው እንደነበር ተገልጿል። የስምረት ፓርቲ ፕሬዝዳንት ክሳቸውን በፍላጎታቸው ማንሳታቸውን ለፍርድ ቤቱ በማሳወቃቸው በጊዜያዊነት ታግዶ የቆየው የምርጫ ቦርድ ውሳኔ በቀጥታ ተፈጻሚነት እንደሚኖረው ተገልጿል። አቶ ጌታቸው ጉዳዩ በአስተዳደራዊ መንገድ እንዲታይላቸው ጥያቄ ማቅረባቸው የተገለጸ ሲሆን የፌዴሬሽን ምክር ቤት የሰጠውን ውሳኔ በመቃወም ወደ ፍርድ ቤት መሄዱ አግባብ እንዳልነበር ሲገለጽ መቆየቱን ተጠቁሟል። በፓርኮች መራቆትና በተለያዩ አካባቢዎች በሚከሰቱ ግጭቶች ምክንያት በዱር እንስሳትና በፓርኮች ጥበቃ ስራ ላይ ፈተና ሆኗል ተባለ። ሕገ ወጥ የዱር እንስሳት ሽያጭ፣ የፓርኮች መራቆት፣ ግጭትና የፋይናንስ እጥረት የዱር እንስሳትና የፓርኮች ጥበቃ ስራ ፈተና ሆኗል ሲል የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ይህንን የገለጸው የተመሰረተበትን 60ኛ ዓመት ዛሬ ሐሙስ መጋቢት 3 ቀን 2018 ዓ.ም በአድዋ ድል መታሰቢያ ሙዚየም ባከበረበት ወቅት ነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር አቶ ኩመራ ዋቅጅራ በኢትዮጵያ ውስጥ 30 ፓርኮች ከ90 በላይ ጥብቅ ስፍራዎች መኖራቸውን ገልጸው ላለፉት 60 ዓመታት ሕገወጥ የዱር እንስሳት አደንና ሽያጭ፣ የፓርኮች መራቆት፣ የአየር ንብረት ለውጥና የፋይናንስ እጥረት ዘርፉን ሲገጥሙት የነበሩ ችግሮች ናቸው ብለዋል። ዋና ዳይሬክተሩ አክለውም ተቋሙ ባለፉት 6 አስርት ዓመታት በተፈጥሮ ጥበቃ መስክ ታላላቅ እና ታሪካዊ ስኬቶችን ቢያስመዘግብም በተፈጥሮና ሰው ሰራሽ ምክንያት ዘርፉን ችግር እየገጠሙ ነው ብለዋል። ይሁን እንጂ አሁን ላይ የህግ ማስከበር፣ የስነ ምህዳር ክትትልና የቱሪዝም ስራዎችን በልዩ ስትራቴጂ ከመመራት ባለፈ በተመረጡ ቦታዎች ላይ የቴክኖሎጂ አጠቃቀምን የማሳደግ ስራ እየተከናወነ እንደሆነም ገልጸዋል። የቱሪዝም ሚኒስቴር ዴኤታ ስለሺ በቀለ በበኩላቸው የኢትዮጵያ ብርቅዬ እንስሳት የብሔራዊ ማንነታችን አካል ናቸው በማለት ገልጸው በአሁኑ ወቅት የሀገሪቱ የዱር እንስሳትና የተፈጥሮ ሀብት በተለያዩ ሰው ሰራሽ ችግሮች ስጋት ላይ መውደቃቸውን አስገንዝበዋል። ችግሮቹን ለመቅረፍ ጥበቃው ቀጣይነት ያለው የጋራ ጥረት፣ የፈጠራ ስራ፣ ትብብር እና ሰፊ ኢንቨስትመንት የሚጠይቅ ረዥም ጉዞ መሆኑን ጠቁመው ተግዳሮቶችን መፍታት አንድ ጊዜ ስራ ብቻ ሳይሆን ሂደት የሚፈልግና ሁሉም ባለድርሻዎች በትብብር መስራት እንዳለባቸው ጥሪ አቅርበዋል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ እስራኤል የኢራን የኒውክሌር መሳሪያ ማምረቻ ግቢ መምታቷን ስትገልጽ የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ መርከቦችን ለማጀብ ዝግጁ እንዳልሆነ አስታወቀም። የእስራኤል መከላከያ ሰራዊት ጥቃት የደረሰበት ስፍራ ኢራን ወሳኝ የኒውክሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት እንደነበረም አስታውቋል። ዝርዝሩን ሀና ፍስሐ እንደሚከተለው ታቀርበዋለች። እስራኤል የኢራን የኒውክሌር መሳሪያ ማምረቻ ግቢን መምታቷን ስትገልጽ የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ መርከቦችን ለማጀብ ዝግጁ እንዳልሆነ አስታወቀ። የእስራኤል ጦር ባለፉት ቀናት በፈጸማቸው ጥቃቶች ቴሄራን ውስጥ የሚገኙ የኢራን ኒውክሌር ማምረቻ ግቢን መምታቱን አስታውቋል። የእስራኤል መከላከያ ሰራዊት ጥቃት የደረሰበት ስፍራ ኢራን ወሳኝ የኒውክሌር መሳሪያ አቅሞቿን ለማሳደግ ትጠቀምበት ነበር ሲል ጦሩን ገልጾታል። ታሌጋሃን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ አካባቢው ላይ የእስራኤል ጦር በፈጸመው ተከታታይ ጥቃት እንደሆነም ተገልጿል። የታሌጋሃን ግቢ የኒውክሌር መሳሪያዎችን ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ ውሏል ሲል የእስራኤል ጦር በቴሌግራም ገጹ ባወጣው መግለጫ አስታውቋል። እንደ ጦሩ ገለጻ ስፍራው በአውሮፓውያኑ 2000ዎቹ የሚስጥራዊ የኒውክሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውል ነበር ብሏል። ባለፈው ዓመት ሐምሌ ውስጥ በኢራን የኒውክሌር ተቋማት ላይ የተፈጸመው ጥቃቶች የአገሪቱ የኒውክሌር መሳሪያ ፕሮግራም ላይ ከፍተኛ ጉዳት እንዳደረሰም በመግለጫው አንስቷል። ጦሩ በመግለጫው ግቢው በአውሮፓውያኑ ጥቅምት 2024 ጥቃት ከደረሰበት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃዎችን መውሰዱን የእስራኤል መከላከያ ሰራዊት ለይቷል ብሏል። የእስራኤል መንግስት ይህንን ቢልም ኢራን የኒውክሌር መሳሪያ ለማምረት እየሰራች ነው በሚል የሚቀርብባትን ክስ በተደጋጋሚ ውድቅ ስታደርግ ይህ የኒውክሌር ፕሮግራሟ ለሰላማዊ ዓላማ የሚውል እንደሆነም ኢራን ገልጻለች። ይሁን እንጂ ኢራን የኒውክሌር መሳሪያ ሳትታጠቅ ለጦሩ መሳሪያነት በሚውል ደረጃ የበለጸገ ዩራኒየም ያላት ብቸኛው ሀገር መሆኗም ተዘግቧል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ ማክሰኞ ዕለት በፋርስ ባህረ ሰላጤ ላይ ባለቤትነቱ የአሜሪካ የሆነው መርከብ ላይ ለተፈጸመው ጥቃት ኃላፊነት መውሰዱን ከፊል ይፋዊ የሆነው የፋርስ ዜና ወኪል ዘግቦታል። ፋርስ ያወጣው ዘገባ እንደሚያሳየው በባህረ ሰላጤው ሰሜናዊ ክፍል ላይ የአሜሪካ መርከብ ተመቷል ሲል ነው። የዜና ወኪሉም ከአብዮታዊ ዘቡ ጋር ግንኙነት እንዳለው ይነገራል። በኢራቅ የዋ ክፍል ላይ ባስራ በተባለው ስፍራ አቅራቢያ ጥቃት
የተፈጸመባቸው 2 ነዳጅ ጫኝ መርከቦች ናቸው ተብሏል። የህንድ ባለስልጣናት ሴፋሲ ቪሽኑ ጥቃት የተፈጸመበት ነጭ ቀለም ባለው ፈንጂ የጫነ ፈጣን ሰው አልባ ጀልባ እንደሆነ ተናግረው ነበር። ጀልባው ከመርከቡ ጋር ተጋጭቶ ከፍተኛ እሳት መያያዙንም ገልጸዋል። በጥቃቱ አንድ ሰው የተገደለ ሲሆን ቀሪዎቹ የመርከቡ ሰራተኞችን ማዳን ተችሏል የተባለው መርከቡ ከእስላማዊ አብዮታዊ ዘቡ የተሰጠውን ማስጠንቀቂያ ማክበር አለመቻሉን ፋርስ የዜና ወኪል በዘገባው ጠቅሷል። በሌላ በኩል ደግሞ የአሜሪካ ኤነርጂ መስሪያ ቤት ሚኒስትር የሆኑት ክሪስ ራይት የሀገሪቱ ባህር ኃይል ኢራን በምትቆጣጠረው የሆርሙዝ ወሽመጥ በኩል የሚያልፉ ነዳጅ ጫኝ መርከቦችን ለማጀብ ዝግጁ አለመሆኑን ተናግረዋል። የኤነርጂ ሚኒስትሩ ዛሬ ከሀገሪቱ የቴሌቪዥን ጣቢያ ሲኤንቢሲ ጋር በነበራቸው ቆይታ እጀባው በአንጻራዊነት በቅርቡ ይሆናል፣ አሁን ግን ሊሆን አይችልም ብለዋል። በአሁኑ ሰዓት ሁሉም ወታደራዊ ኃይሎቻችን ትኩረታቸው የኢራንን የማጥቃት አቅሞችን እንዲሁም ለማጥቃት የሚሆን ግብዓት የሚያቀርበውን የማኑፋክቸሪንግ ኢንዱስትሪውን ማጥፋት ነው ሲሉ ተናግረዋል። ኢራን ከዓለም ነዳጅ 1/5 የሚተላለፍበትን የሆርሙዝ ወሽመጥ ዘግታ ትዕዛዙን ተላልፎ በአካባቢው የሚያልፉ መርከቦች ላይም ጥቃት እየፈጸመች ነው። ከዚሁ ጋር በተያያዘም የአሜሪካ ሴኔት አባል የሆኑ ዲሞክራቶች የመከላከያ ሚኒስትሩ ፔት ሄግሴት በኢራን በሚገኝ የሴቶች ትምህርት ቤት ላይ ስለተፈጸመው ጥቃት መልስ እንዲሰጡ ተጠይቀዋል። አሜሪካና እስራኤል በቴህራን ላይ ጥቃት በከፈቱበት የመጀመሪያ ቀናት በትምህርት ቤቱ ላይ በደረሰ ጉዳት 110 ህጻናትን ጨምሮ 168 ሰዎች መሞታቸውን የኢራን ባለስልጣናት ገልጸዋል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ደግሞ ዘሩፋይል ሀብታሙ እንደሚከተለው ያቀርባቸዋል። በድጋሜ አብራችሁን ቆዩ። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቀው ለሚያከማቹ ነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ አስተላለፈ። የንግድና ቀጠናዊ ትስስር ሚኒስቴር ምርትን በመጋዘን ውስጥ ደብቆ ማከማቸት ተጠያቂነትን የሚያስከትል ተግባር መሆኑን በመጥቀስ ለነጋዴዎችና ላኪዎች ጠንካራ ማስጠንቀቂያ አስተላልፏል። የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ በኢትዮጵያ ንግድ ስርዓት ውስጥ ምርት በሚደርስበት ወቅት ዋጋ ይጨምራል በሚል ተስፋ ምርትን የማከማቸት አጉል ልምድ መኖሩን ጠቁመዋል። ይህ አይነቱ አሰራር በተለይም በዘይት በጥራጥሬና የቅባት እህሎች ላይ በስፋት እንደሚታይና ይህም የገበያ ሰንሰለቱን እያዛባ መሆኑን ተገልጿል። መንግስት የትኛው ምርት በየትኛው መጋዘን እንደሚገኝ የሚያሳይ ግልጽ ዳታ በእጁ እንዳለ የጠቀሱት ሚኒስትሩ ነጋዴዎች ምርታቸውን ለገበያ በማቅረብ ረገድ የሚታይባቸውን እምቢተኝነት እንዲያስተካክሉ ሚኒስትሩ አሳስበዋል። ፕራይስ ላይ ከየትም አምጡ እያልናቸው አይደለም። ከዓለም ዋጋ በላይ ማምጣት አትችሉም። ፕራይስ ቴከር ነው፣ ዋጋ ተቀባይ እንጂ ዋጋ ወሳኝ ነገር አይደለም። ያ በሆነበት ሁኔታ ለምን ታዲያ ምርቱን ማውጣት አቃተን ከተባለ የመከዘን ኃይለኛ የሆነ ፍላጎት ነው ያለው። ኢትዮጵያ ንግድን በአብዛኛው ምርት የሚደርስበት ጊዜ ዋጋ ይጨምራል፣ ይቀንሳል። ምርት ከደረሰ በኋላ ዋጋ እየጨመረ ይሄዳል የሚል አጉል ትሬንድ ነው ያለው፣ ሰሊጥ ላይ፣ ሌሎች ምርቶች ላይ። ይህን ሪቨርስ ማድረግ ያስፈልጋል። በዛ ደረጃ መከዘን የሚለው ጉዳይ ተጠያቂነት ያስከትላል። በአዋጁ በጥራጥሬና ቅባት እህል ደንብ የተቀመጡትን ነገሮች ኢምፕሊመንት እናደርጋለን። ምርት ዋጋ ፈልጋችሁ ገበያ ፈልጋችሁ አውጡ። ቲዎሪ አይደለም እያወራን ያለው፣ ፕራክቲካሊ እጃችን ላይ ምን አይነት ምርት የት መጋዘን አለ የሚል በእጃችን ዘንድ ስለሆነ እያወራን ያለ ነው። ፕሊስ ይሄ ጉዳይ ትልቅ ኢንተርቬንሽን ይፈልጋል። በጣም ሲሪየስ የሆነ ዳይሬክሽን ተደርጎ ቢወሰድ በጣም ጥሩ ነው። ምርት መውጣት አለበት። ከዚህ በተጨማሪ በኢትዮጵያ ምርት ገበያ በኩል የሚከናወኑ ግብይቶች ተከታታይነት ያላቸውና ግልጽ መሆን እንደሚገባቸውም ተመላክቷል። ማንኛውም ምርት ከገዢና ሻጭ መካከል የተከናወነበት የግብይት ደረሰኝ ሊኖረው እንደሚገባና ይህም ሕጋዊ አሰራር መሆኑን ተገልጿል። ይህ አሰራር መንግስት ማግኘት የሚገባውን ገቢ እንዲያገኝና የኮንትሮባንድ ስጋቶችን ለመቀነስ እንደሚያስችልም ተጠቁሟል። ኢትዮጵያ የኒውክሌር ኃይሏን ወደ ኢነርጂ አማራጮች ለማስገባት ከጣሊያን ጋር መከረች። የኢትዮጵያ የኒውክሌር ኢነርጂ ኮሚሽንና ጣሊያን በዘርፉ በጋራ ለመስራት የሚያስችላቸውን የሁለትዮሽ ውይይት በአዲስ አበባ አካሂደዋል። የኮሚሽኑ ኮሚሽነር ሳንዶካን ደበበ በኢትዮጵያ የጣሊያን አምባሳደር ሴም ፋብሪዚ ጋር ባደረጉት ውይይት የኒውክሌር ኢነርጂን በአገሪቱ የኃይል አማራጮች ውስጥ ማካተት ያለውን ስትራቴጂካዊ ጠቀሜታ አጽንኦት ሰጥተው ገልጸዋል። በተለይም የኒውክሌር ኃይል አስተማማኝ የኤሌክትሪክ አቅርቦት በመስጠት ከፍተኛ ኃይል ለሚጠይቁ ኢንዱስትሪዎችና ለሀገሪቱ የኢንዱስትሪ ልማት ትልቅ ዕድል እንደሚፈጥርም ተመላክቷል። አምባሳደር ሴም ፋብሪዚ በበኩላቸው ጣሊያን በኒውክሌር ቴክኖሎጂ ምርምርና ልማት ያላትን የካበተ ታሪክና ልምድ ለኢትዮጵያ ለማካፈል ዝግጁ መሆኗን ገልጸዋል። ጣሊያን ዘርፉን ዳግም ወደ ኢነርጂ አማራጮች ለማስገባት እያጠናሽ ባለችበት ወቅት መሆኑን የጠቀሱት አምባሳደሩ ይህም የሁለቱን ሀገራት ፍላጎት ለጋራ ተጠቃሚነት ጠንካራ መሰረት እንደሚፈጥርም አመላክተዋል። ውይይቱ ኢትዮጵያ በኒውክሌር ቴክኖሎጂ ለሰላማዊ ዓላማ አጠቃቀም እያደረገች ያለችውን ጥረት ይበልጥ እንደሚያግዘውም ታምኖበታል።
ስትከታተሉት የነበረው የዕለተ ሐሙስ መጋቢት 3 ቀን 2018 ዓ.ም ከአባይ ቴሌቪዥን ያውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። በያላችሁበት መልካም ምሽት እንዲሆን እየተመኘን በያላችሁበት መልካም ምሽት